ወላሂ ለሱዳን ይሄ አይገባትም የነበር በጣም የዋሆች የኖረበት ነው የሚያውቀው። ሱዳን ለኢትዮጵያዊ ሁለተኛ ሀገር ናት። ጎረቤት ብቻ አይደለሽም ሀገር ናት። ይህ ሁላ መከራና ስቃይ ለወረደባቸው ለሱዳኖች አላህ ፍትህ ነስር አላህ ያምጣላቸው። በነገራችን ላይ ኢትዮጵያም ናት ከጦርነት ውስጥ ነው ያለሽ። እዩት ሲተኮስ እንዴት እንደምትሆን ማለት ነው። እችን እናት ልጆቿን ሰብሰብ አድርጋ ይዛ ያለውን ነገር አዳምጡት። ፍትህ አላህ ያምጣላችሁ፣ ነስር አላህ ያምጣ። ዱአ አድርጉላችሁ። ሰላም ነው የምንፈልግ። ምግብ ሰላም ሲኖር ነው ምግብን መብላት የሚቻለው። እባካችሁን ፍትህ ጠይቁልን እያለሽ እች ልጅ ደግሞ ለፍልስጤም ለሁሉም ሀገሮች ጦርነት ላሉት ሁላችሁም ድምፅ ሆናችኋል። ለእኛ ግን ጥቁር ስለሆነ ነው እንዴ ድምፅ የማትሆኑን እያለሽ በአረበኛ እች እህታችን እያስተላለፈች ነው። አላህ ፍትህ አላህ ያምጣላችሁ። ለኔ ለከሌ አድርጌለት የማይለው ረብል ዓለሚን ነስሩን አላህ ያምጣላችሁ። ሌላ ምንም አይባልም። አልፋሻ ምትባል እንግዲህ ይህ ሁላ ጉድ መጥቷል ማለት ነው። ሱዳኖች በነገራችን ላይ በጣም ምስኪኖች ናቸው። በጣም መልካሞች ናቸው። ለሱዳን ይሄ አይገባውም ነበር። የእውነት ያሳዝናል። ህፃን እንደዚህ ብሎ እንባው እንደ ውሃ እየታጠበ እንግዲህ ጣልቃ የሚገባ ያው አሜሪካ ነው። ገብታችሁ እንደሚሆን ዛሬ ጁምአ ነው። ዱአ አድርጉላችሁ። ፍትህ አላህ ያምጣላችሁ። ያ ረብ ሰላም አላህ ያምጣ። የእውነት ያሳዝናል። አንቅዙ አፋር ለልጆች ለህፃኖች እባካችሁን ደረሱልን እያለች እንግዲህ እያስተላለፈች ነው ያለ ማለት ነው። እና ያው ድምጿን ባገባው ታውቃላችሁ። የቱ ህግ ልክ እንደ ሰው አሽቃባጭ ነው። አስነገሩ ሰው ነው ለካ የሚያሽቃብጥ ነው። ስድብ ምናምን ነው የሚወድ እንጂ እንደዚህ አይነት ነገሮች ምናምን ስለማይፈልግ ድምፅ አላስገባውም። እንግዲህ እነዚህ እናቶች ሱዳኖች የታወቁ ናቸው። በራሳቸው ለፍተው እንትን ብለው የሚያድሩ ድክ